ቤትም ምንም ጉዳዩን ሂዱበት ስላላቸው ሄደ። ታዲያ ክብርት ወይዘሮዋ ስንት ነገር አቅዳ አልማ ያሳመረችውን የምታዩትን መኖሪያ ቤት ተሳክቶላት ሳትገባ እንደ ቁስ ተቆጥራ ውጪ የተባለችው ምስኪን ደሃዋ ሴት ምንም ማድረግ አንችልም እድሎት ነው ተብለው ተጠሩ ማለት ነው። ተመልከቱ። ከንቲባው ምንም ማድረግ አልችልም የታደሰው ላንቺ ነው፣ ፈጣሪ እግዚአብሔር ለርሶ ነው፣ ምን ብለው ቢያለቅሱ ነው፣ ምን ብለው ቢጸልዩ ነው፣ ያው መንግስት አዟል፣ ይኸው ቁልፎትን ተረከቧሉና ሰጧቸው ማለት ነው። በእውነት በጣም ደስ ሄደው እግር ላይ ሁላ ይወድቃሉ። አይውደቁ ይነሱ። ግቢውን ተመልከቱት እንዴት እንደሚያምር ግቢውን ተመልከቱ። እንደው እግዚአብሔር ኧረ መድኃኔዓለም እንደው አንዳንዴ ስራው እኮ የሚገርም ነው። እንደ መድኃኔዓለም ስራ በእውነት ይምና ሴትዮ ላሳድሰው ቢሉ አይችሉ፣ ምን ልበለው ቢሉ አይችሉ። እንግዲህ አሁን የሚመጣው ደግሞ ሌላ ተንኮል አስቦ ካላስወጣቸው በስተቀር እግዚአብሔር በምታዩት መልኩ ሰጥቷቸዋል። እቺ ሌባ እቺ ቀማኛ አሁን ሌላ ቦታ ሄዳ ትቀማለች፣ ሌላ ቦታ ሄዳ ትዘርፋለች። ወደ ጠቅላይ ሚኒስትሩ ቢሮ እድገት አግኝታ ትሄዳለች። ያው ፕሮቴስታንት ስለሆኑ ምንም ብዙ ጉዳት አይደርስባቸውም፣ የሚነካቸው ነገር የለም። ስርዓቱ ሌባን ቀማኛን የሚያበረታታ ነው። ግን እዚህ ሐዋሳ ላይ ይሄ ተፈጽሟል ማለት ነው እና ይህንን እናንተ ማየት እንዳለባችሁ ለማወቅ ነው። ይህንን መረጃ ያካፈሉንን ሰዎች በእውነት እጅግ አድርገን እናመሰግናቸዋለን። እግዚአብሔር ይመስገን፣ እግዚአብሔር ይመስገን እያላችሁ ጻፉ። ኢትዮጵያንም እንዲሁ እግዚአብሔር አምላካችን እንዲያስረክበን